زمن جميل كان فيه سمونا، كانت به أمجادنا تتوالى، كانت عزائم أمتي خفاقة، والله أكبر في السماء تتعالى، والله أكبر في السماء تتعالى، والله أكبر في السماء تتعالى. የአደም ልጅ ስራዎች ይባዛሉ፣ መልካም ስራዎች ከ10 እስከ 700 ድረስ። ጾም ግን የኔ ነው፣ እኔ ነኝ መመነዳው። አንድ ሰው ለኔ ሲል ምግቡንና ስሜቱን ይተዋል አለ አላህ በሐዲስ አልቁድሲ። ጾም ከሌሎች መልካም ስራዎች በተለየ የምንዳውን ደረጃ እሱ ብቻ እንደሚያውቅና ምንዳው በቀላሉ በቁጥር የሚገለጽ እንዳልሆነ ነገረን። ይህን ትልቅ ኢባዳ በግዴታነት ለመስራት በጌታችን የተመረጠው ወር ደግሞ ረመዳን ነው። የዚህ ታላቅ ወር መዳረሻ ሲቃረብ ሙስሊሞች በጉጉት የተለያዩ መቀበያ ብለው የሚያስቧቸውን ተግባራት ይፈጽማሉ። በቁስ፣ በምግብ፣ በስነ ልቦናና በመንፈሳዊ ነገሮች ቀድሞ ከነበረው ሁኔታቸው ተሽሎና ተለይቶ ለመገኘት ዝግጅት ያደርጋሉ። ቤቶች ይዋባሉ፣ ለየት ያሉ ምግቦች ይሸመታሉ። ከቁርአን ጋር ግንኙነት ለማጠናከር እቅዶች ይወጣሉ። ሰላትንና ሌሎች ዒባዳዎችንም ለመስራት ነፍሶች ይዘጋጃሉ። ረመዳንን ደርሶ ወንጀሉ ያልተማረለት በጅብሪል ተረግሞ በመልእክተኛው አሚን እንደተባለ ያስተዋሉ ደግሞ መንፈሳዊ ዝግጅታቸው ጠንከር ይላል። ሰለፎችም ይህ ወር ከመድረሱ 6 ወር አስቀድመው አላህ ረመዳንን እንዲያደርሳቸው እንደሚለምኑ ተዘግቧል። የኢስላምን ታሪክ ላገላበጠ ደግሞ ብዙዎቻችን ዘንድ ከሚታወቁት የሰላትና ጾም ዒባዳዎች ባለፈ አስገራሚ አጋጣሚዎችን ይመለከታል። ምናልባት እኛ በዚህ ወር ምግብ ካለመመገባችን የተነሳ ድካምን በመስጋት የተለያዩ የእንቅልፍ ሰዓቶችን እናቅድ ይሆናል። ወይም ጊዜውን ከረሃብ ማስታገሻ በሚል በተራ ነገሮች በማሳለፍና ኢፍጣርን በመጠባበቅ እናሳልፈም ይሆናል። ግና ረመዳን ቀደምቶች ዘንድ የመዳከም ወር አልነበረም። በተቃራኒው የሙስሊሞችን ታሪክ በብዙ የቀየሩ ታላላቅ ገድሎችን በረመዳን ተግብረውና ተጋፍጠው አሳልፈዋል። ከቁርአን መውረድ ጀምሮ ወሳኝ ዘመቻዎች፣ ፉቱሃቶች፣ አሳዛኝ ክስተቶችና ትውልድን የቀየሩ አጋጣሚዎች አልፈዋል። የጾምም ዋነኛ ዓላማ መዳከምና ከምግብ መለየት ብቻ ሳይሆን ውስጣዊ ፍላጎትን አሸንፎ አላህን በመፍራት ውስጥ መቆየት ነው። በዒባዳ እንደዚሁም በውስጣዊና ውጫዊ ትግሎችም ላይ መበርታት ደግሞ የሚፈለገውን ፍራቻና ጥንቃቄ የሚያስገኝ ሰበብ ነው። አላህም በሁለተኛው ዓመተ ሂጅራ ይህን ወር በግዴታነት ሲደነግግ የነገረን ለዓለኩም ተተቁን ልትጠነቀቁት ወይም ልትፈሩት የሚል የጾምን ዋነኛ ፍሬ ነው። እናንተ ያመናችሁ ሆይ ጾም በእነዚያ ከናንተ በፊት በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ፣ ልትጠነቀቁ ይከጀላልና። ይህን ፍራቻ ለማግኘትም ሙስሊሞች ትልቅ ጥረት ይጠበቅባቸዋል። ለዚህ ትምህርት ይሆን ዘንዳ ሙስሊሞች በታሪክ ረመዳን ላይ ምን ገጠማቸውና ምን አሳኩ የሚለውን በአላህ ፍቃድ በቀጣይ በተለያዩ ክፍሎች የምናይ ይሆናል። ይጠብቁን።